በዓለማችን ላይ ከባድ የሆነውን መሰናክል እዚህ ቦታ ገንብቻለሁ። እናም አሁን ማክ 60 ሜትር ከፍታ ላይ የሚገኘውን ይህንን ውድድር ያለምንም ማሰሪያ ይወዳደረዋል። ዝግጁ ከሆንክ መጀመር ትችላለህ ማክ። የመጀመሪያ ዝላዩን ሊዘል ነው። ወይኔ ፈጣሪ 60 ሜትር ከፍታ ላይ ነው ያለሁት። ተመልከቱት፣ የቆመበት ነገር እየተንቀጠቀጠ ነው። አሁን እንደምታዩት ወደ ላይ 60 ሜትር ከፍታ ላይ ነው ያለነው። እናም ይሄ ውድድር በዚህ ቪዲዮ ከሚያገኛቸው የተለያዩ መሰናክሎች መሃል የመጀመሪያው ነው። አስጨናቂ፣ አሳማሚ እንዲሁም በጣም ፈታኝ የሆኑ ውድድሮችን ይጋፈጣል። ስድስቱንም ውድድሮች በድል የሚያጠናቅቅ ከሆነ የ$800,000 አሸናፊ ይሆናል። እኔ በሱ ቦታ በሆን ኖሮ ይህንን ውድድር በፍጹም አልወዳደረውም ነበር። ይሄ መዶሻ ነክቶኝ ነበር ለትንሽ። ምናልባትም የመጀመሪያውን ውድድር ራሱ ላይ አልፈው ይችላል። 2 ተጨማሪ ዝላዮች ይቀሩሃል። አሁን የመጨረሻ ዝላይ ቀርቶታል። ይህንን እንኳን የምዘለው አይመስለኝም። አዎ የመጨረሻውን ዝላይ ከባድ አድርጌበታለሁ። 2 መዶሻዎች ነው ያሉት። እንዲሁም ደግሞ የሚዘለው ዝላይ ከሌሎቹ በጣም ረዘም ያለ ነው። ከፊት ለፊት $800,000 ነው ያለው። ይሄ ምናልባትም አጭሩ ቪዲዮ ሊሆን ይችላል። ይሄ ነገር እኔንም ያስፈራኛል። እዚህ ጋር መውደቅ የለብህም። አድርገዋል። የስ ለመደሰት ፈጥነሃል። ለመደሰት አትፍጠን ማክ። ገና 5 ውድድሮች ይቀሩብሃል። ከዚህ በላይ ሊያከብደው ይችላል። አዎ በትክክል ማክበድ ይችላል። ማክ የቀሩትንም ውድድሮች ማለፍ ይኖርበታል። $800,000 ይዞ ወደ ቤት ለመሄድ ዝግጁ ነክ? እኔ እንጃ፣ በምን አውቃለሁ? ለውድድሩ ገና ነን፣ ምክንያቱም ወደ ላይ ከፍ ማለት ይኖርብናል። አይሆንም። እንኳን ደህና መጣችሁ ወደ ሁለተኛው ውድድር። ቀድሜም እንደተናገርኩት ይሄኛው ከበድ ይላል። አሁን አይንን መክፈት ትችላለህ። ከፊት ለፊትክ በልጅነትህ ተጫውተህ ያደግክባቸው 2 አይነት ጨዋታዎች አሉ። ባላንስ ጠብቆ መራመድ ወይም ደግሞ ተንጠላጥሎ መሄድ። ከሁለት አንዱን ውድድር በመምረጥ ወደዚህ ቦታ መምጣት ትችላለህ። በዛ ላይ ደግሞ አንድ ነገር ወቅ፣ በገመድ አናስርህም። አይሆንም፣ እንደዛማ አታደርግም። በማንኛውም ምክንያት ከዚህ ውድድር የሚወድቅ ከሆነ 30 ሜትር ያህል ወደ ታች ይወድቃል። እናም ታች በተወጠረው መረብ ላይ ያርፋል። በተጨማሪም $800,000 ታጠዋለህ። ጂሚ በጣም ጨካኝ ነህ። ግን ምን ማለት ነው? $800,000 ነው የምታሸንፈው። በቀላሉ ማሸነፍ ፈልገህ ነው? ፈጣሪ፣ እንደሚመስለው ከሆነ መንጠላጠሉን መርጧል። እሱ ለሚወዳደረው ራሱ እኔ ማየት በጣም እያስፈራኝ ነው። አንድ ውድድሩን ከጀመረ በኋላ ወደ ኋላ መመለስ አይችልም። እውነት ይህንን ውድድር የሚያልፈው ከሆነ እስኪ እንመልከት። ወይኔ $800,000 ነው ከፊት ያለው። 3 ወደ ታች አትመልከት። 2 ጀምሮታል። ውድድሩን ጀምሯል። እባክህ እንዳትወድቅ። ከባድ ሊሆንብህ ይችላል፣ ግን ተመልከት እዚህ ጋር ያለውን ገንዘብ። ቀጥል። ማክ አንድ ነገር ልንገርህ፣ ወደዚህ በቀረብክ ቁጥር የበለጠ እየከበደ ነው የሚሄደው። ወይኔ ጉዴ! ግማሽ ያሉን ጨርሰሃል። መበርታት አለብህ። በባለፈው ያጣኸውን ገንዘብ አስብ። በፍጹም መውደቅ የለብህም። በዚህ ውድድር የምትወድቅ ከሆነ ሌላ ተወዳዳሪ ማምጣት ይኖርብኛል። በጣም ጥሩ እየሰራ ነው። አሁን ትንሽ ነው የቀረው። እሺ፣ ከባዱ ነው የቀረከው። የመጨረሻው። አዎ ደርሷል። ቶሎ በል እባክህ እንዳትወድቅ። ይሄ ሁላ ቀርበህ መውደቅ የለብህም። ይሄ ማክ የሚባል ተወዳዳሪ ከየት እንደመጣ ማታውቁ ከሆነ ከዚህ በፊት 2 ውድድሮችን ተሸንፎ ነበር። እንኳን ደህና መጣ ወደ 3ኛው ክፍል። ምንድነው ይሄ ጂሚ? ምናልባትም ይሄ ቅዠት ሊሆንብህ ይችላል ከዚህ በኋላ። እስካሁን የተወዳደርካቸውን ውድድሮች ወደ ኋላ ስናይ አብዛኞቹ የአካል ብቃት ጥንካሬክ ላይ የሚያተኩሩ ናቸው። ነገር ግን ይሄኛው ውድድር ጭንቅላትክን ነው የሚፈትነው። እስኪ አንዴ የኛውን በተን ተጫነው። እሺ፣ እንደምታየው አሁን መንገዱ ላይ አራት ማዕዘን አረንጓዴ ማብራቶች እየበሩ ነው። እስኪ ሙሉ መንገዱን እስከሚያሳየክ ድረስ ጠብቀው። ይህንን ውድድር ለማለፍ ወደዛኛው ቦታ መሻገር ይኖርብሃል። ነገር ግን የምትሻገረው አረንጓዴዎቹን ብቻ በመርገጥ ነው። እስኪ አንዴ በተኑን ልቀቀው። ተመልከት፣ መንገዱ በሙሉ ጠፍቷል። ስለዚህ አሁን እያስታወስክ ነው ያንን መንገድ የምትሄደው። እነዚህን 44 ለመርገጥ የተፈቀዱ ሳጥኖችን ለማግኘት 30 ደቂቃ ነው ያለክ። በተጨማሪም በማንኛውም ሰዓት ቀዩን የምትረግጥ ከሆነ ፊት ለፊት የተቀመጠው $800,000 ይፈነዳል። ይህን መከላከያ ያዝ። ምናልባትም ገንዘቡ ከፈነዳ መከላከያ ይሆናል። ሰዓቱን አስጀምሩት። በል ጀምሩ ውድድሩን።
አሁን ውድድሩን ጀምሯል። ዝናቡ የበለጠ ውድድሩን አሳምሮልናል። የመጀመሪያ እርምጃውን አድርጓል። እባክህ ከጀርባዬ አትጩህ። በጣም እያስደነገጥከኝ ነው። እርግጠኛ ሆነ መርገጥ ይኖርብሃል። ከመርገጥ በፊት ተመልሰ መጥተህ በተኑን በመንካት ማየት ይኖርብሃል። እርግጠኛ ካልሆንክ አሁን 5 ደቂቃ ያህል ፈጅቷል እዚህ ውድድር ላይ። ደቂቃውን አትንገረኝ፣ እሱን መስማት አልፈልግም። ማክ በጣም ጥሩ ነው እየሰራ ያለው። ከደቂቃው ጋር እየሄድክ ነው። አመሰግናለሁ ካርል። ገና ተጨማሪ 30 ያህል ሳጥኖች ይቀሩታል። እሺ፣ አሁን ሄዳለሁ። ምን ያህል እርግጠኛ ነህ ለቀጣዩ እርምጃክ? ሙሉ ለሙሉ እርግጠኛ አይደለሁም። ይህ ሰውዬ ራሱን አደጋ ላይ እየጣለ ነው። 23 ደቂቃ ያህል ይቀርሃል። ያንን እርምጃ ለመራመድ በጣም እያሰብክበት ነው ያለው። አንድ ነገር ልንገርህ፣ የፈለግከው ያህል ተመላልሰህ ያንን በተን በመንካት መንገድህን ማየት ትችላለህ። በዚህ ውድድር ከተሸነፍክ በድጋሚ መቼም እድል አልሰጥህም። ከፊት ለፊት ያለውን ነው ምረቅተው ወይስ የትኛው ነበር? ማንን እየጠየቅ ያለው ማክ? ጂሚ ነዋ። ለምን አትረዳኝም? ይህንን ውድድር ማሸነፍ አለብህ ብለኛል። በቃ ተው፣ ተመልሼ ያየዋለሁ። አሁን ላይ ማክ በተደጋጋሚ መንገዱን ለማየት ወደ በተኑ ሲሄድ ብዙ ደቂቃዎቹን እያባከነ ነው። እናም ሁሉንም አቅጣጫዎች ከሄደ በኋላ የተወሰነ ግራ መጋባት ይሰማዋል። በዚህ በኩል 3 ነበር። ይኸው 1 2 3 4 አሁን ይህንን ነው ምረቅተው። አዎ ይህንን አልፌዋለሁ። ቀጣዩ ደግሞ ወዴት ይሁን? 9 ደቂቃዎች አሉክ። በድጋሚ ሄደ ወደ ኋላ ማየት ትችላለህ። ከዚህ ቦታ ሆኜ መሄድ የምችለው ብቸኛው ነገር ወደፊት ብቻ ነው። ማክ አስብበት። በባለፈው $700,000 ስታጣ ምን ነበር የተሰማ? በጣም ብዙ ጊዜ አስቤበታለሁ። የበለጠ እርግጠኛ እንድትሆን ተመልሰ ሄደ በተኑን ነክተ ብታይ ይሻላል። እሺ ተመልሰ እየሄድክ ነው? አዎ ይሄ የመጨረሻዬ ነው የሚሆነው። 4 ከዛ ወደ ቀኝ 2። ማክ በጣም እርግጠኛ ለመሆን በተደጋጋሚ ወደ በተኑ በመመለስ ቦታዎቹን እርግጠኛ ለመሆን እየሞከረ ነው። ነገር ግን ይሄ ደቂቃውን እየፈጀበት ነው ያለው። በቃ አሁን አይቼዋለሁ መንገዱን። ከ4 ደቂቃ በታች ነው የቀረ። ወይኔ ጉዴ! ማክ ይመስለኛል አሁን ሰዓቱ ነው። ግዴታ ሁሉንም መስራት አለብህ። አሁን ልቤ በጣም እየመታ ነው ያለው። በጣም አስጨናቂ ውድድር ነው። ለዚህ ውድድር 30 ደቂቃ ሰጥቼው ነበር። አሁን ግን 3 ደቂቃ ያህል ነው የቀረው። አንድ የተሳሳተ እርምጃ $800,000 እንዲያጣ አድርጓል። 4 እሺ፣ በዚህ በኩል በዚህ 1 3 ቅድም የከበደው ቦታ ላይ ደርሷል። ፈጣሪ አሁን ግራ እየገባኝ ያለው። አሁንም ሰዓት አለኝ። ፍንዳታ የመኖር እድሉ በጣም ከፍተኛ ነው። ተዘጋጁ። ማክ 10 ሰከንድ ብቻ ነው የቀረ። ሰዓት የለም። ዝለል። አልፈዋል። የስ በጣም ደስ ብሎኛል ውድድሩን ስላለፍክ። ና አንተ ስትረብሸኝ ነበር። ቀዩን ረግጠህ ቢሆን ኖሮ ምን ሊፈጠር እንደሚችል ላሳየህ። ለማንኛውም ወደ 4ኛው ውድድር እንሂድ። ተከተለኝ። ቀጣዩ ውድድር ትንሽ የተለመደ ይመስላል፣ ነገር ግን አንዳንድ ከባድ ነገሮችን ጨምሬበታለሁ። ይሄ 4ኛው ውድድርህ ነው። አሁን ውድድሩን ከፍታ ላይ አይደለም ያደረግነው፣ ስለዚህ ብዙ መሰናክሎች አሉበት። አንድ ነገር ልንገርክ፣ ይህንን ውድድር በአንድ ሙከራ ብቻ ልለፈው ብትል የማይቻል ነገር ነው። ስለዚህ 2 አማራጮች አሉክ። የመጀመሪያው አማራጭክ ምንም ይሁን ምን በአንድ ሙከራ ሞክረዋለሁ ብለህ መወዳደር ነው። አለበለዛ ደግሞ ይህንን የቸኮሌት ማስታወቂያ ትይዝና ውድድሩን ትወዳደራለህ። እናም ምንም ያህል ጊዜ ብትወድቅ ድጋሚ መሞከር ትችላለህ። እንዴ ይህንን ይዤ ሄዳለሁ። ውሃ ውስጥ ስገባ ቸኮሌትን ጥለኸው እንዳመጣ። በጣም በሚገርም ሁኔታ በመጀመሪያ እርምጃው ነው የወደቀው፣ ግን ደስ በሚል ሁኔታ ያንን ቸኮሌት ስለተሸከመ ድጋሚ መሞከር ይችላል። ምሽቱን ሙሉ እዚህ የምናሳልፍ ይመስለኛል። አንድ ጊዜ ቆይ፣ ይህንን ሄልሜት መልበስ ይኖርብሃል። ይሄ ምንድን ነው? እሱን ለማወቅ ያለህ አማራጭ አንድ ብቻ ነው። ሞክረው።
አረ ይሄማ ምንም የሚሞከር አይደለም፣ በጣም ከባድ ነው። እዛ ጋ ያለው ክፍተት በጣም ሰፊ ነው። ማክ እዛኛው ላይ መሻገር አለብህ። አረ እባክህ ምን አይነት ምጡቅ ጭንቅላት ነው ያለ? ምን አይነት ሰው ነው? ማክ በጣም እየታገለ ነው ያለው። ስለዚህ እንዴት እንደሚሰራ እስኪ ላሳየው። እንደዚህ ነው እሺ የምታደርገው ማክ። አዎ ሰርቶታል። ልክ እንዳሳየሁት ነው የሰራው። አሁን በአንተና በአምስተኛው ውድድር መሃል ያለው ብቸኛው ነገር እነዚህ ቀያይ ኳሶች ናቸው። እነዚህ ኳሶች ከዚህ በፊት ካለፋቸው መሰናክሎች የበለጠ ከባድ ናቸው። በጣም ብዙ ሰዎችን እንዲሞክሩ አድርገን ነበር ከዚህ በፊት። አሁንም ቢሆን በዚህ ውድድር ብዙ እድል እንዲኖርክ ያንን ቸኮሌት ተሸክመ መሮጡ ይሻላል። 3 2 1 እሺ፣ ሁለተኛ ሙከራ፣ ሶስተኛ ሙከራ፣ አራተኛ ሙከራ። አዎ ጥሩ ይዘሃል። ለረጅም ሰዓታት ማክ እየወደቀ ነው። በድጋሚ እየወደቀ፣ አሁንም እየወደቀ ይመስለኛል። 1-4 ቀን እዚህ ቦታ ላይ እንቆያለን። ምን ያህል እዚህ ቦታ እንደቆየን የምታውቁት? ተመልከቱ፣ ፀሐይ እየወጣች ነው ያለችው። ይሄ በጣም የሚያስፈልግህ ነገር ነው ማክ። መታገል አለብህ። አድርጌዋለሁ። የስ እዛ ሶስተኛው ኳስ ላይ ለመውጣት 3 ሰዓት ያህል ፈጅቶበታል። በጣም ጥሩ፣ በጣም ጥሩ። ያዘው። በፍጹም መውደቅ የለብህም። አድርጎታል። በተኑ መንካት አለብህ። በተኑ ንካ። አሁን 2 ውድድሮች ብቻ ይቀረዋል $800,000 ለማሸነፍ። በእርግጠኝነት ከዚህኛው ውድድር የበለጠ የሚከብድ መቼም አታመጣም። ና በዚህ በኩል ማክ፣ እያየህ ቀስ በል። አይታየኝም እኮ። የአይን መሸፈኛውን ማንሳት ትችላለህ። እንኳን ደህና መጣ ወደ 5ኛው ክፍል። ምንድነው ይሄ? እንዴት ነው ደግሞ የምወዳደረው? ከዚህ በፊት በተወዳደርክባቸው ቪዲዮዎች ራስን ባላንስ አድርጎ መቆም ላይ በጣም ስትፈተን አይተናል። ቅድም ራሱ በዚህ ቪዲዮ ከባላንሱ ይልቅ መንጠላጠሉን ነበር የመረጥከው። እናም አሁን በዚህኛው ውድድር እነዚህን 3 የሚሽከረከሩ ባላንሶችን ማለፍ ይኖርብሃል። እናም አንተ ብቻ አይደለም ደግሞ የምትሻገረው፣ ገንዘብን በሙሉ ተሸክመ ማሻገር ይኖርብሃል። ምናልባትም በዚህ መሃል የምትወድቅ ከሆነ ሁሉንም ነገር ታጣለህ። ውድድሩን ከመጀመር በፊት አንድ ነገር ልነግርህ እፈልጋለሁ። እስኪ የኛውን ነገር መሳብ ትችላለህ? ምን ይፈጠራል? ይሄንን ብስበው። ዝም ብለው ወደፊት ሳበው። አንተ ደግሞ ይሄን ነገር ትወዳለህ። አሁን ወደ 60 ሜትር ያህል ከፍ እንላለን ከዚህ ቦታ ላይ። ለምን? አሁን ይሄ ምን ያስፈልጋል? ምክንያቱም ከመሬት ይልቅ ሰማይ ላይ ስትሆን የበለጠ ትፈራለህ። እውነት ለመናገር እኔ ራሱ ፈርቻለሁ። ደህና ነህ ማክ? በፍጹም ደህና አይደለሁም። ምን ሆንክ? ውድድሩን በድጋሚ የሚሸነፍ እየመሰለኝ ነው። ቀላል እኮ ነው፣ ብቻ አትውደቅ። ይሄ ነገር በጣም ከባድ ነው። ቅድም በማይሽከረከረው ባላንስ ራሱ ከ5 እና ከ6 ጊዜ በላይ ወድቄያለሁ። ይህን እንዴት ነው መሄድ የምችለው? ለዛውም 3 ሆነው፣ በዛ ላይ 60 ሜትር ያህል ከፍታ ላይ። ለማንኛውም 3ኛ እድል ስለሰጠኝ ግን አመሰግናለሁ። አሁን በጣም እያዛበህ ነው፣ ግን ይህን ፍራቻን መቋቋም ይኖርብሃል። ምክንያቱም ገንዘቡ እንድታጣ ያደርጋል። አዎ እሱማ። ማክ ከዚህ በፊት $1.5 ሚሊዮን ያህል አጥቷል። አሁንም ይህንን ውድድር የሚሸነፍ ከሆነ $2.3 ሚሊዮን ይሆንበታል ማለት ነው። ዝግጁ ስትሆን መጀመር ትችላለህ። እንደዚህ አይነት ቦታ ላይ ሰውን ልል የምችለው ነገር አንድ ብቻ ነው፣ ፈጣሪ ይጠብቀኝ ነው ምለው። አዎ። ልክ መራመድ ሲጀምር ሙሉ መድረኩን የተንቀሳቀሰው። በጣም ጥሩ እያደረገ ነው። በዚህ ውድድር ላይ አንድ ያልነገርኩህ ነገር አለ። እዛ ቦታ ላይ ያሳለፍከውን ገንዘብ ይዘክ ወደ ቀጣዩ ዙር ማለፍ ትችላለህ። ወደዚህ መመለስ አደጋ ላይ ይጥለኛል ብለህ ካሰብክ እዛ ያሻገርከውን ገንዘብ ብቻ ይዘህ ወደ ቀጣዩ ዙር ማለፍ ይቻላል። ወደዚህ ተመልሶ ባይመጣ ይሻላል። ያ ጥሩ አማራጭ ይመስለኛል። ምን ማድረግ ያለብኝ ይመስላል?
አረ ተመልሰ ሄደ ማምጣት አለብህ። 2 ቦርሳ ይዘን የመጣው እና ያን ያህል ደግሞ አልከበደም። ሄደ ብታመጣ ባይ ነኝ። ለ$600,000 ወደዚህ ትመጣለህ ወይስ አትመጣም? እስኪ ካርል እንዳለው ያደርግልኝ። ስማ ግን ይህንን ማድረግ ያለብህ በራስህ ሀሳብ ነው። በኋላ ወድቀህ በእኔ እንዳታሳብ። አደርገዋለሁ። አዎ ረበለው እንዲህ ፈጣን ነህ እንዴ? ዛሬ ቀን ወይ ደስ ብሎኝ የተኛለሁ ወይ ደግሞ እያለቀስኩ እላለሁ። እንሂድ። ማክ ለሁለተኛ ዙር መምጣቱ በጣም ጥሩ ይመስላል። ሁለተኛው መሰናክል አልፎታል። አንድ ብቻ ነው የቀረው። አንድ ሀሳብ አለኝ። ካርል እስኪ ተቀበለኝ። አሁንም በድጋሚ ለወረውረው ነው። ገንዘቡን መወርወሩን ላምን አልቻልኩም። እያንዳንዱ ቦርሳ $100,000 ነው ያለው። አንዱን ከወደቀ ያጠዋል። ጥሩ ስራን የሰራው ካርል። በል ቀጥል። አሁን መጨረስ ይኖርብሃል። አሁን የያዝከውን ይዘህ ወደ ቀጣይ መሄድ ትፈልጋለህ? ማድረግ ትችላለህ። ተመለስ። አሁን ወደዚህ ቦታ ሊመለስ ይመስላል። አልፈዋል። ለምንድን ነው የምትናደደው? እንዴ ለትንሽ እኮ ወድቄ ነበር። ተመልሷል። ገንዘቡን ይዘውና ወደዚህ ቶሎ በል። ፈጣሪ ወይ ከኔ ጋር ሁን። ትንሽ ረፍት አድርገህ ጥሩ ላይ ነው ያለው። አሁን ወደ አንተ ልመጣ ነው። በቃ ካርል ሁሉንም ገንዘቦች አሻግሯል። አሁን የእሱ መሻገር ብቻ ነው የቀረው። 3 2 1 አልፌዋለሁ። ያልፈዋል ብላችሁ አስባችሁ ነበር ግን ብዙም አትደሰት ማክ። ከዚህ በፊትም በመጨረሻው ውድድር ነው የተሸነፍከው። አሁን በድጋሚማ አልሸነፍም። አሁን የመጨረሻው ውድድር ላይ ደርሰናል። አሁንም በድጋሚ ማክ አይኑን ተሸፍኗል። ግን ያው ድምፁን እንደምትሰማው ወደ ላይ እየወጣ እንደሆነ ትገምታለህ። ትንሽ ወደፊት ተራመድ። አሁን አይንን መክፈት ትችላለህ። የመጨረሻው ውድድርክ ይሄንን ይመስላል። ይሄ የመጨረሻው ውድድር ከዚህ በፊት ከነበሩ ውድድሮች በሙሉ ብዙ ነገሮችን ያካተተ ውድድር ነው። ይሄ የእብድ ስራ ነው። ይህንን ውድድር ብትወድቅ ማንም አንተን አይወቅስም። በዚህ ቪዲዮ ብቻ ሳይሆን ከዚህ በፊት በነበሩትም ብዙ ውድድሮችን አልፈዋል። ሸረሪቶችን፣ ከነ መኪና መስመጥ፣ ትልልቅ ድንጋዮች፣ ሌዘሮች እንዲሁም ደግሞ ኩኪሶችን። እዚህ ጋር ላንተ አንድ ተጨማሪ ነገር አለኝ። ወደዚህ ተመልከት። ምን ልትል እንደምችል አውቀዋለሁ። ያንን ነገር በፍጹም አልሰራውም። አሁን እዚህ ውስጥ የዣንጥላ ቅርጽ ያለው ኩኪስ አለ። ምርጫ ልሰጥህ ነው። ይህንን ኩኪስ ትሰራዋለህ ወይስ ደግሞ ከዚህ ትልቅና አስፈሪ ከሆነ ውድድር ትጋፈጣለህ? ይሄ ትልቅ ውሳኔ ነው። ይኸውልህ ኩኪሱ። ይህንን አልቀበልም በፍጹም። ምን ያህል በዚህ ኩኪስ ምክንያት እንደምቃዥ ታውቃለህ? እውነትን ነው። ለነገሩ ልክ ብለሃል። $1.5 ሚሊዮን ያህል አታል በዚህ ኩኪስ ምክንያት። አሁን በዚህ ደግሞ የምትሸነፍ ከሆነ $2.3 ሚሊዮን ይሆናል ማለት ነው። በተጨማሪም ከዚህ በኋላ ምንም አይነት እድል አልሰጥህም። ወርውሮታል። ይሄ ማለት ትልቁን ውድድር ለመወዳደር ወስኗል። በል እንግዲህ እንደ ሁል ጊዜው የታሰርክበትን መፍታት ይኖርብሃል። አደርገዋለሁ። እሺ ውድድሩ ተጀምሯል። የመጀመሪያውን አልፎታል። ይሄ ከሁሉም ቀላሉ ነው አይደል? አዎ። እስኪ ደግሞ ወደ ታች ተመልከት። ወደ ታች ስለ ወደ ታች ማየት አልነበረበትም። እሺ ልጀምረው ነው። በጣም አስገራሚ ነው ያደረከው። በነገራችን ላይ አንድ ነገር ልንገርክ። እናትና አባትህ እዚህ ታች ሆነው እያዩ እንደሆነ ታውቃለህ? ማክ ይሄንን ማድረግ ትችላለህ። ፈጣሪ ሆይ በጣም ጥሩ ማክ።
ቀጣዩ ውድድሩ የሚሆነው የሞት ግድግዳ ምለው ነው። ጥሩ ስም ነው ያወጣለት። ይሄ ሁለት አይነት አካሄድ ይኖረዋል። አንድ ወደ ላይ ወጥቶ በዚህ ጥግ መጥቶ ወደ ታች መውረድ ነው፣ ወይም ደግሞ ቀጥታ ወደ ጎን መሻገር። እናም አንድ ነገር እንዳትረሱ፣ እስኪ ካሜራውን ዝቅ አድርግልኝ። አሁንም ድረስ 60 ሜትር ከፍታ ላይ ነው ያለነው። ፈጣሪ ሆይ ይህን ማድረግ አለብኝ። እጅህን እንደሱ አታደርግ፣ እያስደነገጥከኝ ነው። አስደነገጥኩ አይደል? ቀለኛ። ውድድሩን በማየቴ ብቻ እጄን እያላበው ነው። ወይኔ ጉዴ እያመመኝ ነው። እየደረስክ ነው። በጣም ጥሩ። ደህና ነሽ? አዎ ደህና ነኝ። እጆቼ በጣም ደክመዋል። እድለኛ ነህ፣ ግን ቀጣዩ ውድድርክ ያን ያህል ጥንካሬ አይፈልግም። ዝም ብለህ ብቻ ክቡን ይዘህ መንሸራተት ነው። የስ አሁን ትልልቆቹ መዶሾቹ ጋር ደርሰናል። እነዚህ መዶሾች የሚነኩት ከሆነ ምንም የሚተርፍበት እድል የለም። ምን እያደረክ ነው? ምን እያደረግኩ ይመስላል? ተመልከት እንዳይመታክ። በጣም ጥሩ። አሁን የስድስተኛው ውድድር የመጨረሻው ስራ ላይ ደርሰናል። ቅድም በዚህ ቪዲዮ ላይ የኩኪሱን ምርጫ አልፈልግም ብለሃል። እናም ከዚህ በፊት ከኩኪሱ ጋር ባለ ታሪክ የተነሳ እሱን ውድድር ድጋሚ እዚህ አለማምጣት አልቻልኩም። አሁን እሱን እዚህ ማምጣት ምን አስፈለገ? አስፈላጊ አልነበረም። ምን ያህል እንደምትፈራቸው ስለማቅ ነው። አሁን እንዴት ነው እዛን ላይ መሄድ የምችለው? መዝለል ነዋ፣ መዝለል ብቻ ነው። እንዴት መሄድ ነበር የፈለገው? እናም ደግሞ ከአንዱ ዝላይ ቀጣዩ ዝላይ የበለጠ እየረዘመ ነው የሚሄድብህ። ታደርገዋለህ ማክ፣ ታደርገዋለህ። 4 ዝላዮች ይቀራሉ። ማክ ምናልባት ሀብታም ሊሆን ይችላል። 3 2 1 ወይኔ ፈጣሪ፣ ለትንሽ ወድቆ ነበር። አንዱን ዘሎታል። 3 ተጨማሪ ይቀራሉ። ማክ የመጀመሪያውን ዝላይ ያደረገው በሰፊው ኩኪስ ላይ ነው። አስተውሉ፣ ቀጣዮቹ መርገጫዎች የበለጠ እየጠበቡ ነው የሚሄዱት። በፍጹም ታሪክ እንዲደገም አታድርግ፣ ምክንያቱም አሁን የምትወድቅ ከሆነ የመጨረሻክ ነው የሚሆነው። መሀል ላይ ያለው መንጠላጠያ በጣም ረጅም ነው። ስለዚህ ማክ እሱን ለመያዝ መዝለል ይኖርበታል። እናም አንዴ የሚስተው ከሆነ ውድድሩ ያበቃል። በጣም ጥሩ ሰርተሃል። አሁን እየተወዛወዘ ነው። ብዙ አትወዛወዝ፣ ራስን ነው የምታደክመው። በጣም ጥሩ ማክ፣ በጣም ጥሩ። እዚህ ጋር ያለው ሰንጥቅ ምንም ነገር አያስታውስህም? ከዚህ በፊት በነበሩ 2 ውድድሮችህ ላይ እነዚህ 2 ኩኪሶች ነበር የጣሉክ። አሁንም ቢሆን አስብበት፣ በእነሱ ድጋሚ መውደቅ የለብህም። ፈጣሪ እርዳክ። አዎ አሁን ዘሎታል። የስ በጣም ጥሩ ነው ያለው። አሁን የመጨረሻ ዝላዩ ላይ ደርሷል። ከዚህ በፊት ከነበሩት ዝላዮች በ2 እጥፍ ይበልጣል። ይሄ በጣም ከባዱ ዝላይ ነው። እናም ደግሞ የመጨረሻ ዝላይ። ቤተሰቦች ቆመው እያዩ ነው ያሉት። ዓለም በሙሉ በቪዲዮ ያይካል። 3 2 1 ሊዘለው ነው። አዎ ይዞታል። አሁን ያለበት ማረፊያ ግን ትንሽ ራቅ ያለ ነው። የስ አድርገኸዋል። የስ ከ3 ሙከራዎች በኋላ በመጨረሻም ውድድሩን ማሸነፍ ችለሃል። አሁን 800 ሺውን በምንድን ነው የምታጠፋው? በጣም ብዙ ሰው አለ አካባቢ ላይ። ከዚህ በኋላ ስለ ገንዘብ እንዳያስቡ ማድረግ ነው የምፈልገው። ተሳክቶልሃል። እንኳን ደስ አለ። ደሞም ይገባሃል። ብዙ ለፍተሃል። ተመልከቱ ምን ያህል ደስተኛ እንደሆኑ። ገንዘብ አጥቼ ራሱ ዛሬ በጣም ደስ ብሎኛል። እንኳን ደስ አለ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።